እንደዚህ በማለዳ ፀሐይ ብቅ ስትል ለማየት ተመራጩ ስፍራ አሁን ያለንበት ነው። በከፍተኛው ስፍራ ላይ የምናገኛቸው የበረዶ ግግሮች ናቸው። አባያ ወንዝ፣ ጌዴብ ወንዝ የምንላቸው ነሙጋ ሁሉ የሚነሱ ከጮቄ ተፋሰስ ነው። ተንጫ ይባላል። ጌዴብ ወንዝ ነው የሚባለው ወንዝ ሁሉ ነው መነሳት ያለብን በሚል ሶስቱም ሲግባቡ እምነቱን ይዞ ስለተነሳ ቺን ሀገር ቆርጦ አባይ ተደበለቀ። ጎዴብ ምንጭ ወይም ደግሞ መነሻው አሁን የምንገኝበት ስፍራ ነው። የገበሬውን ህይወት ዝናብ የሚሰጠን ጮቄው ነው። በዋናነት እዚህ ቦታ ላይ አሁን እየተቋቋመ ያለው ምናልባትም በአባጅሜ ጫካ ነው። ጮቄ ልዩ ገጽታ ካላበሱት መካከል ጥቅጥቅ ያሉት የአስታ የኮሶ እንዲሁም ደግሞ ሌሎች ዛፎች ናቸው። አስታ ደን የሆነበት ግን እንደዚህ ሆኖ አላ ይሄ መኖሩ እነዚህ ግሪን ቅጠል ያላቸው እንዲኖር አድርጎታል። በአጋጣሚ ደግሞ ከጠፉ ከዚህ ምድር ላይ ጠፉ ማለት ነው። የጎደለውን የዋጋን እንዲሞሉ ትልቅ አስተዋጽኦ አላቸው። ብርቅዬ የሆኑ አዋፎች ሌላ ቦታ የማይገኙ እዚህ አካባቢ ያሉ በጣም ጥቅጥቅ ያለ የሚለው አይገልጸውም። የፀሐይ ብርሃን ማግኘት በጣም ከባድ ነው። ውስጡ ያለው 50% የዚህ እንጨቱ ካርበን። ስለዚህ በ320 ሄክታር አባዛው ያን ያህል እነዚህም በሚመስሉ ፈረሶች መጓዝ መጎብኘት ይችላል ማለት ነው። ሰው አያምንም። ተራራ ይቀንሳል ወይ? እንዴት ሲቀንሳል እናየው። ጮቄ እነዛ ማዶ የነበረው አይነት ደኖች ተመንምነው በዚህ መልኩ በምናያቸው የእርሻ ቦታ ተተክተዋል።